በእውነተኛው ዓለም ላይ ታላላቅ አገራትን ከውድቀት ያዳኑ መሪዎችን መለስ ብለን ስንመለከት ታሪካቸው የተገነባው በማዕበል በእልና በእሳት ውስጥ አልፈው ነው። ዛሬ በኢትዮጵያ ምድር ላይ የምናየው ይህንኑ የታሪክ እውነት ነው። የቀድሞ የኦሮሚያ ፕሬዝዳንትና አንጋፋው ፖለቲከኛ አቶ አባዱላ ገመዳ በቅርቡ ስለ ጠቅላይ ሚኒስትር ዶክተር አብይ አህመድ የተናገሩት ንግግር የብዙዎችን ቀልብ ስቧል። አቶ አባዱላ እንዳሉት አብይ በምቾት ውስጥ በፍሎሪዳ አሊያም በናይሮቢ ሶፋ ላይ ጋደም ብሎ በሚሰነዘሩ የሰነፎች ትችት የሚለካ መሪ አይደለም ብለዋል። እሱ ዛሬ ሀገሪቱ ያለችበትን የታሪክ ማዕበል መሪ ሆኖ እየቀዘፈ ያለ የሜዳ ላይ ጀግና ነው። ይህንን እውነት ከእውነተኛው ዓለም መስታወት ጋር እያነጻጸርን በጥልቀት እንፈትሸዋለን። እስቲ እውነተኛውን ዓለም እንመልከት። አንዲት ሀገር ከዘመናት አምባገነንነት ከጥላቻ መዋቅርና ከኢኮኖሚ ክስረት ስትወጣ የሚገጥማት ጉዞ አልጋ ባልጋ አይደለም። አሮጌ ስርዓት ሞቶ አዲሱ ስርዓት ሲወለድ ምጡ ከባድ ነው። ኢትዮጵያ ዛሬ ያለችበት ሁኔታ ይኸው የወሊድ ምጥ ነው። አቶ አባዱላ ገመዳ ፍንትው አድርገው እንደገለጹት ጠቅላይ ሚኒስትር ዶክተር አብይ አህመድ ማለት ሀገሪቱ ዛሬ ካለችበት የወሊድ ምጥ ያለፈው ታሪክ ጥሎባት ካለፈው ትልቅ ጠባሳና የዘመናት የታሪክ ዕዳ ለማንጻት ራሱን ሙሉ በሙሉ የሰዋ መሪ ነው። ይህ ሰው ስልጣን ላይ ሲወጣ ያገኘው የተስተካከለች ሀገር አይደለም። ያገኘው ሊፈነዳ የተዘጋጀ የፖለቲካ ፈንጂን፣ የውጭ ዕዳንና የተበላሸ መዋቅርን ነበር። ያንን ጠባሳ ለመፈወስ፣ ያንን ዕዳ ለመክፈል ግን ራሱን ወደ እሳት ውስጥ ወረወረ። አንጋፋው ፖለቲከኛ አቶ አባዱላ ገመዳ አክለው እንደመሰከሩት ሰውየው ጋር እረፍት የሚባል ቃል በጭራሽ የለም። ሌት ቀን በተግባርና በስራ ላይ ነው። ዛሬ በታላላቅ ፕሮጀክቶች መመረቅ ላይ፣ ነገ በግብርናው ስራ ማሳ ላይ፣ ከነገ ወዲያ በዲፕሎማሲው መስክ ላይ ሰውየው እንቅልፍን የናቀ ድካምን የረሳ የታሪክ መሐንዲስ ነው ብሏል። ዶክተር አርከበ የሐሳብና የለውጥ ሰው እሳቸው ዛሬ ስለ ትናንትና የትግል አጋሮቻቸው ስለ ድርጅቱ የእውር ጉዞና ትግራይን ስላደማው አስከፊ ጦርነት እውነቱን ፍንትው አድርገው አውጥተውታል። ለመሆኑ ህወሓት እንዴት ወደዚህ የቁልቁለት አዘግት ውስጥ ገባ? በትልቁ የፖለቲካ መድረክ ላይ የተሰራ ያ የማይታበል ታሪካዊ ስህተት ምንድን ነው? ለመሆኑ ህወሓት ለምን ከዘመኑ ጋር መራመድ አቃተው? ዶክተር አርከበ ለዚህ ጥያቄ የሚሰጡት ምላሽ የሚገርምም የሚያሳዝንም ነው። እሳቸው እንደሚሉት የትናንትና የትግል አጋራቸው ለውጥን እንደ ጋኔል ይፈሩታል ብለዋል። አዎ ልክ ነፃነትን እንዳጣ እስረኛ በጨለማ ክፍል ውስጥ መኖርን እንደመረጡ ሰዎች የህወሓት መሪዎች አዲስ ሐሳብ ሲመጣ ይደነግጣሉ። ዘመናዊነት ሲያንኳኳ ይበረግጋሉ። ዓለም ወደፊት እየተራመደች ቴክኖሎጂና የኢኮኖሚ መዋቅር እየተቀየረ፣ እነሱ ግን በ1960ዎቹ የጫካ ዶግማና አሮጌ አስተሳሰብ ውስጥ ተቆልፎባቸዋል። ለውጥን ማቀፍ ማለት ለእነሱ ስልጣንን ማጣት፣ ማንነትን ማጣት ይመስላቸዋል። ይህ ለውጥን እንደ ሴጣን የመፍራት አባዜ ነው እንግዲህ ድርጅቱን በቁም ያሰገደው። የፖለቲካ ድርጅቶች ትልቁ ኃላፊነታቸው የህዝባቸውን ደህንነት መጠበቅ ነው። ህወሓት ግን ያንን የትግራይን ምስኪን ህዝብ፣ ያንን የትግራይ እናቶች እልፍ አእላፋት እንባና የልጆቻቸውን ሞት ያስከፈለ አሰቃቂ ጦርነት ውስጥ ከተተው። ዶክተር አርከበ ሳይሸሽጉ ሐቁን ሳይደብቁ ይናገራሉ። ይህ ጦርነት ሲጀምር ድርጅቱ ምንም አይነት ግልጽ ስትራቴጂ እቅድ አልነበረውም። ማመን ይከብዳል። የአንድን ህዝብ ጣፋንታ፣ የወጣቶችን ህይወት ቁማር ላይ የጻፈው ጦርነት የተመራው በእውቀትና በስትራቴጂ ሳይሆን ለስሜታዊነት በመገዛት ነበር። የትዕቢት፣ የእልህ፣ የቁጭትና የውር ድንብሩ ስሜት የጦርነቱ መጀመር እንጂ መውጫው ሳይታወቅ የነገው ውድመት ሳይላላ የትግራይ እናቶች ብቸኛ ተስፋ የሆኑት ልጆቻቸው ወደማያልቀው የጋነብ እሳት ውስጥ ተማገዱ። ይህ ታሪካዊ ጠባሳ ነው። በስሜት የታወረ መሪ ህዝብን እንዴት ወደ ገደል እንደሚያመራ ማሳያ ነው። ዶክተር አርከበ ይህንን ድርጊት በአንድ አስደንጋጭ ቃል ይገልጹታል። ስትራቴጂያዊ ራስን ማጥፋት። አዎ ራስን ወደ ሞት አፋፍ አሳልፎ መስጠት። ዙሪያውን በጠላት ተከቦ መስኮቶች ሁሉ ተዘግተው ጦርነት መጫር የጀግንነት ሳይሆን የፖለቲካ ብደትና ራስን የማጥፋት ውሳኔ ነበር። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ይህ መሃል ሚዲያ ትንታኔ ሰዓታችን ነው። በዛሬው ትንታኔያችን ላይ ዶክተር አርከበ ዕንቁባይና ጠቅላይ ሚኒስትር ዶክተር አብይ አህመድን የተመለከቱ ሐሳቦች እናነሳለን። ታሪክ የሁለቱም መንገድ ምስክርነት በትዝብት መስገብ ላይ ያስፍሮታል። በአንድ በኩል
የታሪክ ዕውርነት፣ አሮጌ አስተሳሰብና ስሜታዊነት የወለደው የህወሓት ውድቀት፣ በሌላ በኩል ደግሞ በምቾት ሶፋ ላይ ሳይሆን በሜዳው አቧራ መሃል ቆሞ ማሸነፍን የመረጠውን ጠቅላይ ሚኒስትር ዶክተር አብይ አህመድ የከፈለው መስዋዕትነትን ከአባዱላ ገመዳ አፍ እየሰማን እንቆያለን። ትንታኔውን በማዘጋጀትና በማቅረብ እኔ ቢንያም ከድር አብሬያቸው የምቆይ ይሆናል። ከአፍታ ቆይታ በኋላ ወደ ትንታኔው የምናልፍ ይሆናል። እስከዚያው ሚዲያችንን ሰብስክራይብ፣ ትንታኔውን ደግሞ ላይክና ሼር ማድረጎትን አይርሱ። በ5 ሚሊዮን ብር ብቻ ለ10 ቤቶች የወጣ ልዩ ቅናሽ በውቢቷ ሲኤምሲ አፍሪካን ኮንቬንሽን ሴንተር ፊት ለፊት ምንም አይነት የብር ጭማሪ የሌለበት በካሬ 98,000 ብር ብቻ ከ50% የባንክ ብድር ጋር የተመቻቸ በ10% ቅድመ ክፍያ ጀምሮ ባለ 1 መኝታ በ720,000 ብር፣ ባለ 2 መኝታ በ1 ሚሊዮን ብር፣ ባለ 3 መኝታ በ1.3 ሚሊዮን ቅድመ ክፍያ። በተጨማሪም በጣም ውስን በሆኑ ቤቶች ላይ የተደረገ 30% ቅናሽ በካሬ 74,000 ብር ብቻ። እንዲሁም በውስጡ ጂም፣ ስፓ፣ የልጆች መጫወቻ፣ የመዋኛ ገንዳ ከበቂ ፓርኪንግ ጋር አዘጋጅተንሎታል። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉ። ድሪም ቢልደርስ ሪል ስቴት። ዛሬ ህወሓት የት ነው ያለው? ዶክተር አርከበ ድርጅቱን የሚያዩት በህይወት እንዳለ አካል ሳይሆን ከሙታን ድርጅቶች ተርታ እንደተሰለፈ ሬሳ ነው። ለምን? ምክንያቱም የድርጅቱ ደም አልታደሰም። አሮጌ አስተሳሰብ፣ ያው ያረጀውና የገማው ፖለቲካ፣ አሮጌ ፊት፣ ያው ለዘመናት ስልጣን ላይ የቆዩ አባወራዎች። እናም ከሁሉም በላይ አዲሱን ትውልድ የተማረውንና ንቁውን ወጣት ያገለለ አካሄድ። ወጣቱ ለጦርነትና ለሞት ብቻ እንጂ ለሐሳብና ለውሳኔ አይፈለግም። ይህ ወጣቱን የማግለልና በአሮጌ አቁማዳ አዲስ ወይን ለመቅዳት የመሞከር አባዜ ድርጅቱን ታሪክ ላይ ብቻ የሚኖር ዛሬና ነገ የሌለው የሙታን ስብስብ አድርጎታል። የዶክተር አርከበ ዕንቁባይ የመጨረሻ ቃል ግን እጅግ ያስፈራል። ዛሬም ቢሆን ያ ሁሉ እልቂትና ውድመት ካለፈ በኋላ ድጋሜ የጦርነት ነጋሪ ለመምታት የሚሞክሩ አካላት በድርጅቱ ውስጥ አሉ። ዶክተሩ ግን በብርቱ ያስጠነቅቃሉ። አሁንም በድጋሜ ወደ ጦርነት መነዳት የትግራይን ሕዝብ ሆን ብሎ ለማስጨረስ የሚደረግ ድርጅታዊ ቅዠት ነው ብለዋል። ይህ ቅዠት ሊቆም ይገባል። ትግራይ ሌላ አምባ፣ ሌላ እልቂት፣ ሌላ የጦርነት ማዕበል የምትሸከምበት ትከሻ የላትም። ህዝቡ ሰላም፣ ልማትና እረፍት ይሻል። የትናንቱ ስትራቴጂያዊ ራስን ማጥፋት ዛሬ ሊደገም አይገባም። ጦርነት በፖለቲካ ውስጥ እንደ አማራጭ የሚታይበት ያ የኋላ ቀር ርዕዮተ ዓለም ዛሬ የብዙ የትግራይን እናቶች እንባና ሞት ያስከፈለ ታሪካዊ ጠባሳ ሆኖ አልፏል። ዶክተር አርከበ ሳይሸሽጉ እንደሚናገሩት አሁን የህወሓት አስተዳደር ወደዚህ አስከፊ ግጭት የገባበት መንገድ ግልጽ የሆነ ስትራቴጂያዊ ዕቅድ እንዳልነበረው ፍንትው አድርጎ ያሳያል። ይህ ግትርነት ደግሞ ዋጋው እጅግ ከባድ ነበር። ጦርነቱ ሲጀምር ከፖለቲካና ከዲፕሎማሲያዊ መፍትሄ ይልቅ አመራሩ በሙሉ ለስሜታዊነት የተገዛ፣ ተገቢውን ዝግጅትና ሳይንሳዊ ስሌት ያላካተተ እውር እርምጃ ነበር። ይህ የእቅድ አልባነት አባዜ ነው እንግዲህ ድርጅቱን ከምክንያታዊ የፖለቲካ መስመር አውጥቶ ወደ ተስፋ ቢስ የህልውና ትግል ማጥ ውስጥ የከተተው። በፖለቲካ ውስጥ ካሉ ታላላቅ ስህተቶች ሁሉ ትልቁ ስህተት ምንድን ነው? ዶክተር አርከበ በጥልቀት ያስቀምጡታል። የራስን አቅም ከመጠን በላይ መገመትና የጠላትን ጥምረት አለማስተዋል። ህወሓት ጦርነቱ ሲጀመር የፌዴራል መንግስት በአገር ውስጥም ሆነ በዓለም አቀፍ ደረጃ ትልቅ የዲፕሎማሲና የፖለቲካ ድጋፍ እንደነበረው ማንም የሚያውቀው ሀቅ ነበር። ነገር ግን በዚህ ወሳኝ ወቅት በድርጅቱ አመራሮች ላይ የተጋረጠው የስትራቴጂካዊ እውርነት ዛሬም ድረስ የትግራይን ህዝብ በታላቅ ቁጭት ውስጥ የሚከት ጉዳይ ሆኗል። በጥልፍልፍ የፖለቲካ መረብና በኃይላት ጥምረት ተከቦ እንዴት በአንድ ክልል አቅም ብቻ ጦርነት ይታወጃል? ወጣቱንና ህዝቡን ለከፋ እልቂት ከመዳረግ ውጪ የዚህ ውሳኔ ዓላማው ምን ነበር? አሰላለፉን እስቲ እንመልከተው። በአንድ በኩል የኤርትራ መንግስት ከፌዴራል መንግስት ጋር በመቆም የጋራ ስትራቴጂካዊ ጥቅም መጋራቱ የክልሉን የኃይል ሚዛን ሙሉ በሙሉ ቀይሮት ነበር። በሌላ በኩል ደግሞ እንደ ፋኖ ኃይሎችና ሌሎች የክልል አስተዳደሮች ከመንግስት ጎን በቁርጠኝነት መሰለፋቸው ህወሓት የትኛውንም አይነት የውስጥ ድጋፍ እንደሌለ ያረጋገጠ ማሳያ ነበር። ዶክተር አርከበ በምሬት እንዲህ ይላሉ። ጠላትን በዲፕሎማሲያዊ መንገድ ማግለል ወይም ገለልተኛ ማድረግ ሲገባ በሁሉም አቅጣጫ በተከበበበት ሁኔታ ጦርነት መክፈት ስትራቴጂክ ሱሳይድ ወይም ስትራቴጂካዊ ራስን ማጥፋት ነው ይላሉ። የሚገርመውና የሚያንገበግበው ግን ይህ ብቻ አይደለም። ይህ ውሳኔ ለህዝቡ ደህንነት ሳይሆን ለራሳቸው የፖለቲካ ትርፍ ሲሉ ህዝብን እንደጋሻ የተጠቀሙበት የጭካኔ ውሳኔ እንደነበረ ዶክተሩ ይናገራሉ። ይህ ውሳኔ ከትግራይ እንደተወለደ ሰው በእጅጉ ያንገበግበኛል ሲሉ የውስጥ ቁስላቸውን ይገልጣሉ።
ህወሓት ከ50 ዓመት በላይ በረጅም የትግል ዘመን ውስጥ ያለፈ በርካታ ጀነራሎችንና ከፍተኛ ጦር መኮንኖችን ያቀፈ ስብስብ ነው። ታዲያ ይህ ሁሉ የልምድ ክምችት የት ገባ? ዶክተር አርከበ እንደሚሉት በ2012 እና በ2014 ዓ.ም ከፌዴራል መንግስት ጋር ለገባበት ጦርነት የተሻለና ብልህ ስትራቴጂካዊ ታክቲክ ማውጣት ሲገባው የታየው ግን ፍጹም የሆነ የስትራቴጂክ መክሸፍ ነበር። ምክንያቱም የቀድሞ የትግል ልምድና የጀነራሎቹ እውቀት ለዘመናዊ ጦርነት አውድ ተገቢ ትንታኔን ከመስጠት ይልቅ የተለመደውንና ጊዜ ያለፈበትን 1960ዎቹን አቀራረብ ብቻ መድገሙ ትልቅ ታሪካዊ ስህተት ነበር። ዓለም በድሮንና በዘመናዊ ቴክኖሎጂ ስትዋጋ፣ እነሱ ግን አሁንም የድሮ ጫካ ውስጥ ነበሩ። እዚህ ጋር ዶክተር አርከበ ቀለል ባለ ፈገግታ ነገር ግን ልብ በሚሰብር እውነት እንዲህ ይላሉ። የቀድሞ የትግል አጋሮቼ ለለውጥ ዝግጁ አይደሉም። ለውጥን እንደ ጋኔን ነው የሚፈሩት። አዎ ለድርጅቱ አመራሮች ለውጥ ማለት የስርዓት ማሻሻያ ወይም ማደስ ሳይሆን ስልጣንን የመቀማት ወይም የህልውና አደጋ አድርገው ነው የሚመለከቱት። አሁንም ቢሆን የድርጅቱ መመሪያና ማኒፌስቶ ከ50 ዓመት በፊት በጫካ ስንጠቀምበት የነበረውን ያ ያረጀ አስተሳሰብ የተላበሰ ነው። ዶክተር አርከበ ቁባይ በህወሓት ላይ የተናገሩትን ሐሳብ የተመለከትንበት ትንታኔ ይህንን ይመስል ነበር። አሁን ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድን የተመለከተን ሐሳብ እንመለከታለን። እስቲ አስቡት፣ ሜዳ ላይ ወርዶ አቧራ ሳይነካው ከህዝብ ጋር ሳይደማ የሀገርን የብዙ ዘመን ዕዳ ለመክፈል በየሸለቆና በየገጠሩ ሳይንከራተት በሩቅ ሀገር ሆኖ በአየር ማቀዝቀዣ ውስጥ ተቀምጦ ይህ አልተሰራም ያ አልሆነም ማለት ፍጹም የሞራል የበላይነት ሊሰጥ አይችልም። በትችት ብቻ ሀገር ቢገነባ ኑሮ ዛሬ ዓለማችን ላይ ያሉ የማህበራዊ ሚዲያ አርበኞች ታላላቅ ሀገራትም በፈጠሩ ነበር። ነገር ግን ሀገር የሚገነባው በሩቅ ጩኸት ሳይሆን በቅርብ መስዋዕትነት ነው። ለመሆኑ እነዚህ ከሩቅ ሆነው የሚተቹ አካላት እነማን ናቸው? በፍሎሪዳ የባህር ዳርቻ ላይ አሊያም በናይሮቢ ዘመናዊ ካፌዎች ውስጥ ተቀምጦ የኢትዮጵያን ፖለቲካ የሚተርኩ የሰነፎች ስብስብ ናቸው። እነሱ ጦርነትን በቪዲዮ ጌም፣ የኢኮኖሚ ማሻሻያውን ደግሞ በቲዮሪ ብቻ የሚያውቁ ናቸው። ሜዳ ላይ ያለውን እውነተኛ ፈተና አያውቁትም። በአንድ በኩል የጂኦፖለቲካዊ ጫና፣ በሌላ በኩል የውስጥ ክደትና የታጣቂዎች ትንኮሳ፣ በሌላ በኩል ደግሞ የህዝብን የኑሮ ውድነት የመቅረፍ ከባድ ኃላፊነት። ይህንን ሁሉ ተሸክሞ ማዕበሉን ሰብሮ መውጣት ምን ያህል ከባድ እንደሆነ የሚያውቀው እዚያ እሳት ውስጥ ያለው መሪ ብቻ ነው። ስለዚህ ከርቀት ሆኖ ትችት ማዝነብ የእውቀት ሳይሆን የምቾትና የሰነፎች መታወቂያ መሆኑን የቀድሞ ፕሬዝዳንት አባዱላ ገመዳ በግልጽ አስምረውበታል። ታሪክን ስንመረምር አንድ ወርቃማ እውነት እናገኛለን። እንደ ፕሬዝዳንቱ አባዱላ ገመዳ አገላለጽ ሀገር ከገባችበት ማጥ ውስጥ ለማውጣት የሚጋደልን ሰው ከርቀት ሆኖ መተቸት ቀላል ነው። ሜዳ ላይ ቆሞ ማሸነፍ ግን የአብይ ብቻ ጥበብ ነው ሲሉ ይናገራሉ። አዎ ጠላቶቹ ሀገሪቱ የምትፈርስበትን ቀን ቆጥሮ ነበር። የውጭ ኃይላት ኢትዮጵያ በውድቀት መንገድ እንድትጓዝ ጽፈውላት ነበር። ነገር ግን ያንን ሁሉ ሴራ አክሽፎ ማጥ ውስጥ የገባችውን ሀገር አውጥቶ ዛሬ ሀገሪቱን የልማትና የዲፕሎማሲ ማዕከል ማድረግ፣ በስንዴ ምርት ራስን መቻል፣ በታላላቅ ሜጋ ፕሮጀክቶች መመንጠቅ፣ ይህ የትልቅ ስትራቴጂስት መሪ ጥበብ ካልተባለ ምን ሊባል ይችላል? አብይ አህመድ ማዕበሉን ወደ መልካም አጋጣሚ መቀየር፣ ማጡን ጥሶ የማሸነፍ ልዩ የተፈጥሮና የፖለቲካ ጥበብ አለው። የተከበራችሁ ተመልካቾቻችን፣ የዛሬው ትንታኔያችን የሚያሳየን አንድ ትልቅ እውነት አለ። በእውነታው ዓለም ታሪክ ሁልጊዜም የሚመሰክርለት ለድርጊት እንጂ ለቃላት አይደለም። በየሶፋው ላይ ጋደም ብሎ የሚተቹ ሰነፎች ነገ ታሪክ ስማቸውን በነፋስ ላይ ይጽፈዋል። ነገር ግን ለአንዲት ታላቅ አገር ህልውና ሲል በአቧራው በስራውና በደም መሃል ቆሞ መስዋዕትነት የከፈለ መሪ ስም ግን በትውልድ ልብ ውስጥ በወርቅ ቀለም ይታተማል። እንደ አቶ አባዱላ ገመዳ ምስክርነት ጠቅላይ ሚኒስትር ዶክተር አብይ አህመድ የትናንትናን ዕዳ እየከፈለ የዛሬ ምጥ ተቋቁሞ የነገዋን ታላቅና የበለጸገች ኢትዮጵያን እየገነባ ያለ የቁርጥ ቀን መሪ ነው። እናንተስ በዚህ በአንጋፋው ፖለቲከኛ በአቶ አባዱላ ገመዳ ሐሳብ ላይ ምን ትላላችሁ? እውነተኛ መሪነት የሚለካው በሩቅ በሚሰነዘሩ የሰነፎች ትችት ነው ወይስ በሜዳ ላይ ቆሞ በማሸነፍ ጥበብ? ሐሳባችሁን በኮሜንት መስጫ ላይ አስፍሩልን። ቪዲዮን ላይክና ሼር በማድረግ ለሌሎች እውነቱን እንዲዳረስ አድርጉ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን አትርሱ። ስላዳመጣችሁኝ እጅግ አመሰግናለሁ። ኢትዮጵያ በክብር ለዘላለም ትኑር። ከትንታኔው ጋር እኔ ቢንያም ከድር ነበርኩኝ። በ5 ሚሊዮን ብር ብቻ ለ10 ቤቶች የወጣ ልዩ ቅናሽ በውቢቷ ሲኤምሲ አፍሪካን ኮንቬንሽን ሴንተር ፊት ለፊት
ምንም አይነት የብር ጭማሪ የሌለበት በካሬ 98,000 ብር ብቻ ከ50% የባንክ ብድር ጋር የተመቻቸ በ10% ቅድመ ክፍያ ጀምሮ ባለ 1 መኝታ በ720 ሺህ ብር፣ ባለ 2 መኝታ በ1 ሚሊዮን ብር፣ ባለ 3 መኝታ በ1.3 ሚሊዮን ቅድመ ክፍያ። በተጨማሪም በጣም ውስን በሆኑ ቤቶች ላይ የተደረገ 30% ቅናሽ በካሬ 74,000 ብር ብቻ። እንዲሁም በውስጡ ጂም፣ ስፓ፣ የልጆች መጫወቻ፣ የመዋኛ ገንዳ ከበቂ ፓርኪንግ ጋር አዘጋጅተንሎታል። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉ። ድሪም ቢልደርስ ሪል ስቴት